ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ በበዓሉ ዕለት ያልተጠበቀ ንግግር አሰሙ። ጠቅላዩ በኦሮምኛ ቋንቋ ስልጣን ነገ በእጃችን አይኖርም የሚል ንግግር ሲያሰሙ ደቡብ ወሎ ላይ የአማራ ክልል አመራሮችና የሚሊሻ አባላት በፋኖ ተገድለዋል። ስም በመቀያየር በየጊዜው ውጤት አልባ ዘመቻ በማወጅ የሚታወቁት የፋኖ ታጣቂዎች ከሰሞኑ ደቡብ ወሎ ላይ ብቻ የተገደበ ዘመቻ አውጀዋል። በዚህም የወረዳ አመራሮችን መግደላቸው ተረጋግጧል። በዝርዝር እናስደምጣቸዋለን። ኢትዮጵያ ድንበር ላይ አደገኛ ጦር እየተከማቸ ነው። በግብጽ የሚዘወረው ጦር ኢትዮጵያን በሁለት አቅጣጫ ለማጥቃት እየተሰናዳ መሆኑ ታውቋል። በወልቃይትና በቤንሻንጉል አቅጣጫ ግዙፍ ጦር እያከማቸና እያስጠጋ መሆኑ የተረጋገጠ ሲሆን ነገሩ ለኢትዮጵያ እጅግ አስጊ ሆኗል። እንመለስበታለን። በአማራ ክልል የሰብአዊ እርዳታ በማቅረብ የሚታወቀው አመልድ አንዳንድ ረጅ ተቋማት እርዳታን ለእምነት ማስቀየሪያነት እየተጠቀሙበት ነው ሲል ከሰሰ። በቅርቡ አግማስ ኢትዮጵያ የተሰኘ የበጎ አድራጎት ማህበር አቶ ወርቁ አይተነው ደብረ ብርሃን ላሉ ተፈናቃዮች የሰጡትን 15 ሚሊዮን ብር አልቀበልም ማለቱ ይታወሳል። በአብዛኛው የእስልምና እምነት ተከታይ በሆኑ ግለሰቦች የሚመራው አግማስ ኢትዮጵያ በክልሉ የሚሰጠውን የሰብአዊ አቅርቦት ለእምነት ማስቀየሪያነት እየተጠቀመበት ነው የሚል ከባድ ውንጀላ ደርሶበታል። እናስደምጣቸዋለን። በመጨረሻም ትራምፕ ከባዱን ውሳኔ አስተላልፈዋል። አገራቸውን ከትልልቅ ዓለም አቀፍ ተቋማት ያስወጡበት አዋጅ ላይ ፊርማቸውን አኑረዋል። በጉዳዩ ላይ ዝርዝር ዘገባ ይዘናል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ በበዓሉ ዕለት ያልተጠበቀ ንግግር አሰሙ። ጠቅላዩ በኦሮምኛ ቋንቋ ስልጣን ነገ በእጃችን አይኖርም የሚል ንግግር ሲያሰሙ ደቡብ ወሎ ላይ የአማራ ክልል አመራሮችና የሚሊሻ አባላት በፋኖ ተገድለዋል። ስም በመቀያየር በየጊዜው ውጤት አልባ ዘመቻ በማወጅ የሚታወቁት የፋኖ ታጣቂዎች ከሰሞኑም ደቡብ ወሎ ላይ ብቻ የተገደበ ዘመቻ አውጀዋል። በዚህም የወረዳ አመራሮችን መግደላቸው ተረጋግጧል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ያደረጉት ንግግር መነጋገሪያ ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ የመረቁ ሲሆን በኦሮምኛ ቋንቋ ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅም የሰዎችን ሕይወት በመለወጥ እኛም ተደስተን ህዝባችንንም አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበትን ሁኔታ መፍጠር አለብን በማለት ተናግረዋል። ጠቅላዩ አክለውም ስልጣን ላይ ያላችሁ ሰዎች፣ በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክት አስተላልፈዋል። ጠቅላዩ በበዓሉ ዕለት እንዲህ ያለ ንግግር ሲያደርጉና ህይወት ለዋጭ ፕሮጀክቶችን ሲያስመርቁ በወሎ ደግሞ የፋኖ ታጣቂዎች አመራሮችን ገድለዋል። የፋኖ ታጣቂዎች ዱር ቤት ያልነው የአማራን ህዝብ ነጻ ለማውጣት ነው ቢሉ የአማራ ሴቶችንና እናቶችን በመግደል የታሪክ ገጻቸው ላይ ጥቁር ነጥብ እያሳረፉ ነው። ባለፉት ሳምንት በጎጃም 3 ታዳጊ ሴቶችን የረሸኑበት ክስተትም ለአብነት የሚጠቀስ ነው። ባለፉት 3 ለሚጠጉ ዓመታት ህዝቡ ለሰቆቃ እንዲዳረግ የራሳቸውን ትልቅ ሚና የወሰዱት ታጣቂዎቹ ከሰሞኑም ሌላ ዘመቻ በደቡብ ወሎ አውጀናል ይላሉ። እዚህም የወረዳ አመራሮችን እንደገደሉ የክልሉ መንግስት አረጋግጧል። የፋኖ ታጣቂዎች በፈጸሙት ጥቃት የወረዳ አመራሮችና በርካታ የጸጥታ ኃይሎች እንደተገደሉበት ወረዳው በተከታታይ ባወጣቸው 4 መግለጫዎች አስታውቋል። ወረዳው በተከታታይ ባወጣቸው መግለጫዎቹ ጽንፈኛ ሲል የጠራቸው የፋኖ ታጣቂዎች ታህሳስ 28 ቀን በገና ዋዜማ በፈጸሙት ጥቃት የከለላ ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አሊ አህመድን ጨምሮ ሌሎች አመራሮችና በርካታ የጸጥታ ኃይሎች እንደተገደሉበት አረጋግጧል። ከወረዳው ሲቪል እና ሰው ሀብት ልማት ጽሕፈት ቤት ኃላፊው በተጨማሪም አብረዋቸው የነበሩ የመንግስት ሰራተኞችና የጸጥታ ኃይሎች መኖራቸውን አመላክቷል። አሊ አህመድ ጋር ከተገደሉት አመራሮች መካከል የመከላከያ ሰራዊት ቀድሞ አባል የነበሩና የከለላ ወረዳ ገንዘብ ጽሕፈት ቤት ኃላፊ
አሚኑ አህመድ ሀጎስ ይገኙበታል ብሏል። የወረዳ ከፍተኛ አመራሩ አሚኑ አህመድ ሀጎስ የተገደሉት ከጥቃት ፈጻሚዎቹ የፋኖ ታጣቂዎች ጋር ባደረጉት ውጊያ ነው። መከላከያ አባል ነበሩ የተባሉት የወረዳው ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ አሚኑ አህመድ ታህሳስ 28 ቀን 2018 ዓ.ም ከፋኖ ታጣቂዎች ጋር ባደረጉት ውጊያ ከነ ልጃቸው ሁሴን አሚኑ ጋር መገደላቸውን ወረዳው አረጋግጧል። እዚህ በተጨማሪም በርካታ የጸጥታ አባላት ተገድለዋል ብሏል። ወረዳው በመግለጫው የከፍተኛ አመራሮቹን ስም በተከታታይ ባወጣቸው መግለጫዎቹ ላይ የጠቀሰ ቢሆንም ሌሎች አመራሮችና በርካታ የጸጥታ ኃይሎች መገደላቸውን ከመግለጽ ውጪ በቁጥር የጠቀሰው መረጃ የለም። ወረዳው ጥቃት አድራሹን ፋኖን ስርዓት አልበኛና ነውረኛ ታጣቂ ቡድን ሲል የገለጸው ሲሆን ታጣቂ ኃይሉ በጸጥታ መዋቅሩ ላይ በሰነዘረው ጥቃት ከፍተኛ ጉዳት ማድረሱን አልሸሸገም። ወረዳው በፋኖ ታጣቂዎች ጥቃት የተገደሉትን አመራሮችና የመንግስት የጸጥታ ኃይሎችን ለህዝብ ነጻነት የሚታገሉ አመራርና የጸጥታ ኃይሎች ሲል ገልጿል። ለጥቃቱ ስማቸው ያልተገለጸ የፖለቲካ ተሳትፎ የሌላቸው የተባሉ አመራሮችና የመንግስት ሰራተኞች መገደላቸውንም መግለጫው አመላክቷል። ኢትዮጵያ ድንበር ላይ አደገኛ ጦር እየተከማቸ ነው። በግብጽ የሚዘወረው ጦር ኢትዮጵያን በሁለት አቅጣጫ ለማጥቃት እየተሰናዳ መሆኑ ታውቋል። በውልቃይትና በቤኒሻንጉል አቅጣጫ ግዙፍ ጦር እያከማቸና እያስጠጋ መሆኑ የተረጋገጠ ሲሆን ነገሩ ለኢትዮጵያ እጅግ አስጊ ሆኗል። የሱዳን ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው። ከሳምንታት በፊት ሱዳን ትሪፖን የአልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤኒሻንጉል ክልል ለፈጥኖ ድራሽ ኃይሉ የጦር ቤዝ ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጣቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ በተደጋጋሚ በረራ እየተደረገ መሆኑን ተናግረዋል። በዛሬው ዕለት ደግሞ አልማሽ ሃዳል ሱዳኒ .com የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ ያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ይህ በእንዲህ ሳለ የፈጥኖ ድራሽ ኃይሉ ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ማብቂያ በጋራ ባወጡት መግለጫ ከሚያዝያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱ ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱን የሚቋጭበትን መንገድ በተመለከተ የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱ ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤምሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በአማራ ክልል የሰብአዊ እርዳታ በማቅረብ የሚታወቀው አመልድ አንዳንድ ረጂ ተቋማት እርዳታን ለእምነት ማስቀየሪያነት እየተጠቀሙበት ነው ሲል ከሰሰ። በቅርቡ አግማስ ኢትዮጵያ የተሰኘ የበጎ አድራጎት ማህበር አቶ ወርቁ አይተነው ደብረ ብርሃን ላሉ ተፈናቃዮች የሰጡትን 15 ሚሊዮን ብር አልቀበልም ማለቱ ይታወሳል። በአብዛኛው የእስልምና እምነት ተከታይ በሆኑ ግለሰቦች የሚመራው አግማስ ኢትዮጵያ በክልሉ የሚሰጠውን የሰብአዊ አቅርቦት ለእምነት ማስቀየሪያነት እየተጠቀመበት ነው የሚል ከባድ ውንጀላ ደርሶበታል። አመልድ ኢትዮጵያ ከተለያዩ አካባቢዎች ተፈናቅለው በአማራ ክልል በመጠለያ ካምፕ ለሚገኙ ወገኖች የሚደረጉ የሰብአዊ ድጋፍ አቅርቦት ዓለም አቀፍ መርሆችን የሚጥሱ አድሏዊ ድርጊቶች አጋጥመዋል ሲል ከሷል። በዶክተር አለማየሁ ዋሴ የሚመራውና ከበርካታ የአውሮፓ ሀገራት የተባበሩት መንግስታት ተቋማትና ዓለም አቀፍ ግብረ ሰናይ ድርጅቶች ጋር የሚሰራው አመልድ ኢትዮጵያ በአድሏዊ አሰራሮች ላይ የተሰማሩ አካላት በአስቸኳይ ከድርጊታ
ከድርጊታቸው እንዲታቀቡ አሳስበዋል። ድርጅቱ በቅርቡ አግማስ ኢትዮጵያ የተሰኘ ድርጅት ደብረ ብርሃን ለሚገኙ ተፈናቃዮች ባደረገው ሰብአዊ ድጋፍ ማሰባሰቢያ ላይ ያሳየውን ውግንና ተቃውሟል። አግማስ ኢትዮጵያ ለተፈናቃዮች ድጋፍ በሚል ባደረገው የገቢ ማሰባሰቢያ ዘመቻ ከባለሀብቱ ወርቁ አይተነው የተለገሰ የ15 ሚሊዮን ብር ድጋፍ አልቀበልም ማለቱ ይታወሳል። በበጎ ስራዎች ላይ እንደተሰማራ የሚገልጸው ይሄው ተቋም ከማንኛውም የፖለቲካና ሃይማኖት ገለልተኛ ነኝ ቢልም ድርጊቱ ውግንናን ያሳየ በሚል ወቀሳ እየደረሰበት ነው። ኢትዮጵያ በተለይም በአማራ ክልል ከ40 ዓመታት በላይ በሰብአዊ እርዳታና በልማት ስራዎች ላይ በንቃት የሚሳተፈው አመልድ ኢትዮጵያ ድርጊቱን ከዓለም አቀፍ የሰብአዊ መርሆችን ያላከበረ ነው በሚል ተቃውሞ አሰምቷል። አመልድ ኢትዮጵያ በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርህን የሚጥሱ ተግባራት እየታዩ ይገኛሉ ይላል። ተቋሙ ባወጣው መግለጫ በአማራ ክልል በሰብአዊ ድጋፍ አቅርቦት ላይ እየታየ የሚገኘውን ከመርህ ያፈነገጠ ድርጊት በጎ አድራጊ ድርጅቶች፣ ማህበራትና ለጋሽ አካላት እንዲገነዘቡ ጥሪ አቅርቧል። ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህልና የዘር ተጽዕኖና አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች እንደሚያስገድድ ድርጅቱ አስታውቋል። የተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ የማግኘት የማይገሰስ መብት አለው ብሏል። ድርጅቱ በመግለጫው የተፈናቃይ ወገኖችን ችግር እንዳጋጣሚ በመጠቀም የሚፈጸሙ ማናቸውም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት የማስቀየር ጥረትንና የሞራል ግድፈቶችን እቃወማለሁ ብሏል። በአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስፍራው ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን እንዲያከብሩ አሳስበዋል። ረጅ ድርጅቶች ዓለም አቀፍ የሰብአዊ ድጋፍ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖቻችንን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነጻነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንዲከላከሉ ጥሪ አቅርቧል። በመጨረሻም ትራምፕ ከባዱን ውሳኔ አስተላልፈዋል። አገራቸውን ከትልልቅ ዓለም አቀፍ ተቋማት ያስወጡበት አዋጅ ላይ ፊርማቸውን አኑረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው ከበርካታ ዓለም አቀፍና የተባበሩት መንግስታት ድርጅት እንደምትወጣ አስታውቀዋል። ከ66ቱ መካከል ግማሽ ያህሉ የተባበሩት መንግስታት አካል የሆኑ ድርጅቶች ሲሆኑ የዓለም ሙቀት መጨመርን የሚታገለው የመንግስታቱ የአየር ንብረት ለውጥ ማዕቀፍም ይገኝበታል። ዋይት ሀውስ እንዳለው እርምጃው የተወሰነ እነዚህ ድርጅቶች ለአሜሪካ ጥቅም አስፈላጊ ስላልሆኑና የማይሰራ ወይም አደገኛ አጀንዳ ስለሚያራምዱ ነው። ከዚህን ቀደም የአየር ንብረት ለውጥ ሐሰተኛ ነው ሲሉ ያጣጣሉ ትራምፕ የበርካታ ዓለም አቀፍ ድርጅቶችን ፈንድ ሰርዘዋል። ዋይት ሀውስ ረቡዕ ዕለት የግብር ከፋዮችን ገንዘብ የሚያባክኑ ካሏቸው ድርጅቶች አሜሪካ ራሷን እንድታገል የሚያደርግ ሰነድ ፈርሟል። ከድርጅቶቹ መውጣታችን አሜሪካውያን ግብር ከፋዮች ገንዘባቸው አሜሪካ ቅድሚያ ከምትሰጣቸው ጉዳዮች ይልቅ ለዓለም አቀፍ ጉዳዮች እንዳይውል ያደርጋል ይላል መግለጫው። አሜሪካ በሰነዱ መሰረት በሰላምና ደህንነት፣ የቤተሰብ ምጣኔ፣ የእናቶችንና የህፃናትን ጤና እንዲሁም በግጭት ወቅት የሚከሰቱ ወሲባዊ ጥቃቶች ላይ ከሚሰሩ ድርጅቶች ራሷን አግልላለች። ትራምፕ ሀገራቸውን ከዓለም አቀፍ ተቋማት ማግለላቸው ህጋዊ ፈተና ሊገጥመው እንደሚችል ተገምቷል። ተንታኞችና የፖሊሲ አርቃቂዎች የትራምፕን ድርጊት አምባገነናዊና ጸረ ሳይንስ ሲሉ ተችተውታል።